ተብላ ትጠየቃለች ማለት ነው። አዎ ምን ያረግልኛል ገላዬ አለችው ማለት ነው። ሙሙ ተፈርሾ ማለት ነው በእንትን በጸጉር ኖሮት ማለት ነው ከነ ጸጉሩ ምናምን እንትን ተብሎ ይቀንሳል መሰለኛል። አለ ጸጉር ይቀንሳል መሰለኝ ከጸጉር ጋር ከፍላል እና ገረመኝ ማለት በጸጉር ይሻላል አለ ጸጉር ይሻላል። ቆይ እንዴ ጸጉር ምን ያረጋል? ቆይ እንዴ አለ ጸጉር ያስተላል። ለምሳሌ በጸጉር ያስተላል አይደለ? ሙልጭ ብሎ ጽድት ሲል ነው ደስ የሚለው ሲጀመር ማለት ነው። ፍክት ሲል ነው እንጂ ከእናንተን ወጥቶ አሁን ምን ያረግላችኋል እናንተስ? እኔ በጣም የገረመኝ ነገር ደግሞ 20 ሺህ ምናምን ለአንድ ፎቶ አንድ ፎቶ ለማየት የሰውን ገላ እግዚአብሔርን አንድ ፎቶ 20 ሺህ ብር ነው እንትን ማደርጉላለች ማሳየው ብላለችና ምን አይነት ደደቦች ናቸው? አንድ ፎቶ በ20 ብር ብሩስ ከየት ነው የሚመጣው? ከየት ነው ምንጩ? እግዚአብሔርን እኔ ጠሮብኝ እናንተ 20 ሺህ ከፍላችሁ ለእንትን በዛ ላይ ፓንትና እንትን ለማየት አረ በማርያም ማረኔን አግዙኝ። ይሄን አክል እንትን ከጠንትን ከተረፋችሁ ማርያምን እኔን አግዙኝ። ትዘርቃላችሁ ነኮንቴን ልክላችኋለሁ። ዝም ብላችሁ አግዙኝ። አትዩ እስቲ ሳታዩ ዋሉና ምን እንደምትሆኑ እናያለን። ምንም አትሆኑም። በቃ ይቅርባችሁ። እንዴ ምን አግብታችሁ አትጠልጡም? እንዴ ዝም ብላችሁ ማየት ብቻ ምን ያደርጋል? አሞሞሽን ከነጸጉሩ ቴሌግራም ላይ ለአንድ ፎቶ 100 ሺህ ይከፈልሻል ብትባይ አንድ ሰው 100 ሺህ ይከፈልሻልና አሞሞሽን ትለቃለሽ ወይ ትባላለች ተብላ ትጠየቃለች ማለት ነው። አዎ ምን ያረግልኛል ገላዬ አለችው ማለት ነው። ሙሙ ተፈርሾ ማለት ነው በእንትን በጸጉር ኖሮት ማለት ነው ከነ ጸጉሩ ምናምን እንትን ተብሎ ይቀንሳል መሰለኛል። አለ ጸጉር ይቀንሳል መሰለኝ ከጸጉር ጋር ከፍላል እና ገረመኝ ማለት በጸጉር ይሻላል አለ ጸጉር ይሻላል። ቆይ እንዴ ጸጉር ምን ያረጋል? ቆይ እንዴ አለ ጸጉር ያስተላል። ለምሳሌ በጸጉር ያስተላል አይደለ? ሙልጭ ብሎ ጽድት ሲል ነው ደስ የሚለው ሲጀመር ማለት ነው። ፍክት ሲል ነው እንጂ ከእናንተን ወጥቶ አሁን ምን ያረግላችኋል እናንተስ? እኔ በጣም